አንዳንድ እውነታዎች ስለ አፍሪካ ሀገራት። ኢኳቶሪያል ጊኒ ብቸኛዋ የስፓኒሽ ተናጋሪ አፍሪካዊት ሀገር ናት። አንጎላ ከፖርቱጋል በላይ የፖርቱጊዝ ቋንቋ ተናጋሪዎች አሏት። በአፍሪካ አህጉር ከፍተኛ ገንዘብ ተከፋይ የሆኑ የፓርላማ አባላት የሚገኙት በኬንያ ነው። የዓለማችን እጅግ ውዱ የአልማዝ ማዕድን በቦትስዋና ይገኛል። የእንግሊዘኛን አምስቱን አናባቢ ድምጾችን ወይም ቫውልስ ሌተርስ የያዘውን የአፍሪካዋ ሀገር መጠሪያ የሆነውን ሞዛምቢክ የተሰኘው ስም ነው። በአፍሪካ ውስጥ ከሚገኙት 54 ሀገራት መካከል ምርጥ እንግሊዘኛ ቋንቋ ተናጋሪ ህዝቦች የሚገኙት በኡጋንዳ ነው። የአፍሪካ ሀብታሙ የእግር ኳስ ክለብ የግብፁ አል አህሊ ነው። አንዳንድ እውነታዎች ስለ ዝሆን። የእንስሳ ፍጥረቶች እያንዳንዳቸው የራሳቸው የሆነ ልዩ ባህሪ እንዲሁም ተፈጥሮ አላቸው። ከነዚህ ተፈጥሮና ባህሪያት መካከል በቀላሉ መለየት የምንችላቸው አለያም በጭራሽ የማናውቃቸው የእንስሳት አስገራሚ እውነታዎችም አሉ። ለዛሬ ይህንን ድንቅ ተፈጥሮ የሚያረጋግጥልን ዝሆንን ይዘንላችሁ ቀርበናል። አንድ ዝሆን በአማካይ እስከ 7000 ኪሎ ግራም ይመዝናል። የዝሆን ቆዳ ብቻውን 900 ኪሎ ግራም ሲመዝን አነስተኛ የሚባለው ጅራቱ እንኳን 10 ኪሎ ግራም ክብደት አለው። ዝሆኖች በቀን በአማካይ ከ200 እስከ 300 ኪሎ ግራም ምግብን ሲመገቡ በቀን የሚጠጡት ውሃ ደግሞ 150 ሊትር ይደርሳል። 40,000 ጡንቻዎች ያሉት የዝሆን ኩምቢ 140 ኪሎ ግራም ይመዝናል። በዚሁ የኩምቢ መጠንም እስከ 140 ኪሎ ግራም ክብደት ያለው ነገርን መሸከም ይችላል። ዝሆንን ለአደን ከሚያጋልጡት የሰውነት ክፍሎቹ ውድ የሆነው ጥርሱ እስከ 5 ሜትር ርዝመት ሲኖረው ጆሮው ደግሞ 1.5 ሜትር ይረዝማል። በሀገራችን የዝሆን ጆሮ ይስጠኝ የሚባለው ዝሆን መስማት ሳይችል ቀርቶ ሳይሆን የጆሮው ሰፊ ስጋ ቀዳዳውን ስለሚሸፍነው ነው። ዝሆን የላብ እጢ ስለሌለው ላብ አያመነጭም፣ እንዲሁም ወደ ላይ መዝለል አይችልም። በነገራችን ላይ ዝሆን የመሬት መንቀጥቀጥ ንዝረትን ቀድሞ ማወቅ ይችላል። እናትና አባት ዝሆኖች አዲስ ለተወለዱ ልጆቻቸው የደስታ ክብረ በዓል ያከናውናሉ። በዚህ ምክንያት ዝሆኖች ልክ እንደ ሰው ደስታን መግለጽ ይችላሉ ማለት ነው። ለብዙ ሺህ ዘመናት ዝሆኖች ከሰዎች ጋር ተላምደው መኖር የቻሉ እንስሳቶች ናቸው። በጥንቱ ዘመን በኤሽያ ሀገራት በተለይ በህንድ ንጉሳውያን የሞት ፍርድ የተፈረደባቸው ሰዎችን በዝሆን እያስረገጡ ያስገድሉ ነበር። ዝሆኖች ሰዎችን በስራ በማገዝና በማዝናናትም ይታወቃሉ። እንዲሁም ሌሎች ደካማ እንስሳትን ከአደገኛ አዳኝ እንስሳት በማዳንና በመከላከል የሚደርስባቸው የለም። ዝሆኖች በማሰብ ደረጃቸውና በመሰልጠን ባህሪያቸው ይወደሳሉ። በሌላ በኩል ልክ እንደ ሰው በሞት የተለያቸውን ወዳጅ ዘመድ በመረር ሐዘን መሸኘትና መቅበርንም ያውቁበታል። ዝሆኖች እጅግ ሰላማዊ ከሚባሉት እንስሳት መካከል ይመደባሉ። ነገሮችንም የሚከውኑት እጅግ ተረጋግተው ነው። የዛሬውን ዝግጅት በዚህ አበቃን። ስላዳመጣችሁን እናመሰግናለን።